የሀገራዊ ምክክር ጉባኤ ላይ የተመከረባቸው ከሚገኙ አጀንዳዎች መካከል አንዱ በሆነው የመንግስት አደረጃጀትና ቅርጽ ላይ በተደረገው ምክክር ከጥቂት ጉዳዮች በስተቀር በአብዛኛዎቹ ላይ መግባባት ላይ እንደተደረሰ ተነግሯል። ዝግጅት ክፍላችን በዚህ አጀንዳ ላይ የመከሩ የምክክር ተሳታፊዎችን በየትኞቹ ጉዳዮች ላይ መግባባት ላይ እንደደረሱና የትኞቹን ወደ ቀጣይ የምክክር ምዕራፍ እንደመሯቸው ጠይቋቸዋል። ኤርሚያስ በጋሻው ነው ያነጋገራቸው። ከወሳኝ ምዕራፍ ላይ የደረሰው የሀገራዊ ምክክር ጉባኤ ዛሬም እንደቀጠለ ነው። ለምክክር የተለዩ 8 አጀንዳዎች ላይ 500 አባላት ያሏቸው የሥራ ቡድኖች ይገኛሉ። ከነዚህ ቡድኖች አብዛኞቹ ከስር በአነስተኛ ቡድኖች ሲመክሩባቸው የነበሩ ጉዳዮችን አሁን በአጀንዳ የሥራ ቡድን ደረጃ አምጥተው መግባባት ላይ የተደረሰባቸውና ያልተደረሰባቸውን ለይተዋል። ከነዚህ መካከል በመንግስት አደረጃጀትና ቅርጽ ላይ የመከረው ቡድን አንደኛው ነው። ዝግጅት ክፍላችን የዚህን ቡድን ተመካካሪዎች በስፍራው አግኝቶ አነጋግሯቸዋል። ተመካካሪዎቹ ሂደቱን በተመለከተ ተከታዮቹን ሐሳቦች አጋርተውናል። እኔ የነበርኩበት የመንግስት አደረጃጀት ነው እና ምናልባት ከአጀንዳዎች ሁሉ እጅግ በጣም ሰፋ ያለው ክፍል ይመስለኛል። በመንግስት አደረጃጀት ላይ በጣም በርካታ ሐሳቦች ናቸው የተነሱት። ከምን አይነት መንግስት ያስፈልጋል፣ ምን አይነት የመንግስት አወቃቀር ያስፈልጋል የሚሉ መሰረታዊ የሆኑ ጉዳዮች በሀገራችን ውስጥ የተነሱባቸው ናቸው። ሀሳቦቻችንን እያንዳንዳችን እያቀረብን ህብረተሰቡ የሚፈልገውን የወከለንን ህዝብ የሚጠይቀውን ጥያቄ በሙሉ አቅርበናል ማለት ይቻላል። አሁን ለወከልኩት ማህበረሰብ ክፍል መጠየቅ አለበት ብዬ የምለውን ነገር ጠይቄያለሁኝ። ጥያቄዎቼ ከ10 ወደ 50 ከ50 ደግሞ ወደ 250 እየበሰለ 500 ድረስ መጥቷል። ሂደቱ እጅግ መልካም ነው። ከ10 ጀምረን 50 እያልን 250 እያልን 500ን አጠናቅቀናል። እስከዚህ በመጠነው በብዙ ነገሮች ተግባቦት እየፈጠርን መተናል። በሚሻሻሉ ጉዳዮች ላይ የማሻሻያ ሀሳቦች ላይ ሁሉም በመግባባት ምክር ሀሳቦችን አቅርበናል። ያልተግባባናቸው ነገሮችም አሉ። ለቀጣይ ምክክር አሻግረናቸዋል ማለት ነው። ያነጋገርናቸው የሀገራዊ ምክክር ጉባኤ ተሳታፊዎች እየመከሩበት የሚገኘው የመንግስት አደረጃጀትና ቅርጽ አገር የምትመራበትን የፖለቲካ ስርዓትና ውክልና እንዲሁም የምርጫ ስርዓትን ጭምር ያካተተ ሰፊ አጀንዳ ነው። በዚህ አጀንዳ ውስጥ ተመካካሪዎች በርካታ ጉዳዮችን አንስተው መወያየታቸውን በአብዛኞቹ ላይም መግባባት ላይ እንደደረሱ ነግረውናል። ምናልባት ወደ 41 የሚሆኑ አጀንዳዎች 70 አጀንዳዎች ነበሩ። ከነዚህ 41 ከሚሆኑ 70 አጀንዳዎች ውስጥ በ30 ኦልሞስት 39 ወደሚሆነው ገደማ ላይ ከፍተኛ ሆነ የጋራ መግባባት ተፈጥሯል እና የተወሰኑ 1-3 ንዑስ አጀንዳዎች ላይ የሀሳብ ልዩነት ስለነበረ የሀሳብ ልዩነት ተከብሮ ወደሚቀጥለው ክፍል እንዲተላለፍ ለማድረግ ተችሏል እና በዚህ ላይ ስታየው ከዛ ሁሉ አጀንዳ በዚህ ላይ መስማማት በጣም ትልቅ ርቀት እንደተከደ ነው የሚያሳየውና ጥሩ ሂደት ነበር ብዬ አስባለሁ። በጣም ብዙዎቹ እየተግባባንባቸው የመጣነች ናቸው። ግን ሁሉም ሀሳብ አንድ አይነት ነው ማለት አይቻልም። የተለያዩ ሀሳቦች ነበሩና በተቻለን መጠን ለሀገራችን ይጠቅማል የምንለውን ነገር በሀሳብ ተስማምተንበት ወደ አንድነት ነው የመጣነው። በዚህ አጀንዳ ውስጥ ከተነሱ ጉዳዮች አንደኛው ደግሞ እስከ መገንጠል መብት የሚሰጠው የሕገ መንግሥቱ አንቀጽ 39 ጉዳይ አንደኛው ነው። ተመካካሪዎቹ በዚህ አንቀጽ ዙሪያ ምን መከሩ? ምንስ ላይ ተግባቡ? አንቀጽ 39 ጉዳይ እጅግ ሲያከራክረን የነበረ ነው። አንቀጽ 39 እስከ መገንጠል የሚለው ነገር እንዲወጣ ሁሉም ማለት በሚቻል ደረጃ ተግባብተናል። ይሄ ነው። ሌላው የብሔር ፖለቲካ ይታገድ የሚል ነገሮች ነበሩ። እነዛ ላይ ብዙ ሀሳቦች ከተሰጡ በኋላ የብሔር ፖለቲካ ማገድ እንደማይገባ ሁሉም ተወያይ የተግባባበት ሁኔታ ነው የነበረው። አንቀጽ 39 ላይ ብዙ ተወያይተናል። አንቀጽ 39 ላይ ያለው ምንድነው? የራስን ዕድል በራስ መወሰን እስከ መገንጠል የሚለውን ያው መገንጠል መቼም ማንኛችንም አንፈልገውም በሚል ላይ ያስቀመጥነው። እዛ አካባቢ ላይ ብዙ ውይይቶችን አድርገን እንደውም ያው እስከ መዋሃድ ድረስ በሚለው ነው ሁላችንም እየተግባባን ያለ ነው። ነገር ግን 100% ነው ማለት አንችልም። 1-2 ሀሳቦች ቢሆን የሚልም ሀሳቦች አሉ። ሁሉም ሙሉ ድምጽ ሊሆን አይችልም እና
እነዚህ ሀሳቦችን እያስታረቅን ነው እዚህ ድረስ የደረሰው። በዚህ መልክ አማካዩን መንገድ በመምረጥ የተግባቡባቸው እንዳሉ ሁሉ ያልተግባቡባቸው ወይም ወደ ቀጣዩ የምክክር ሂደት እንዲያልፉ የተስማሙባቸው ጉዳዮችም አሉ። በዚህ ረገድ የሚጠቀሰው የመንግስት አደረጃጀት ፕሬዝደንታዊ ይሁን ወይስ ፓርላሜንታዊ፣ ፕሬዝደንቱ ከየት ይመረጥ የሚለው አንደኛው ነው። ፕሬዝዳንሻል ይሁን የሚለው በአብዛኛው ድምጽ ያለፈ ነው። ግን ፕሬዝዳንቱ በፓርላማ ይመረጥ ወይም በቀጥታ በህዝብ የሚመረጥ የሚለው ሀሳብ ያልተስማማ ነው። እሱ ለቀጣይ ስቴፕ እንዲያልፍ የተደረገ ነው። ፕሬዚደንሻል በሚለው ላይ በአብዛኛው ተስማምቷል፣ ምንም ጥያቄ የለውም። ነገር ግን ምን አይነት ፕሬዚደንሻል ኢሌክሽን ይኖር ነው በሚለው ላይ ነው የነበረው ልዩነት። ፕሬዚዳንቱ በህዝብ ይመረጥ ወይስ ፕሬዚደንቱ በፓርላማው ይመረጥ የሚል ጥያቄ ነበር። ትልቁ የነበረው ልዩነት እዛ ላይ ነው። በዚህ በኩል በሁለቱም በኩል ጠቃሚነትና ጎጂነቱ ተብራርቷል። በፓርላማው ቢመረጥ ምንድን ነው፣ ደግሞ እንደገና ደግሞ በህዝብ ቢመረጥ ምንድን ነው፣ አሁን ካለንበት ተጨባጭ ሁኔታ ጋራ ምን ይመስላል የሚለውን ነገር በዝርዝር ለማየት ተሞክሯል። እዛ ላይ ምናልባት የተወሰኑ ጥቃቅን ነገሮች የበለጠ ሞር ኢላቦሬት መሆን የሚገባቸው ነገሮች ስላሉ ይሄ ጉዳይ ወደሚቀጥለው ክፍል እንዲተላለፍ ተደርጓልና አንዱ ትልቁ ያ ነው። የፌዴሬሽን ምክር ቤት ኃላፊነትና የአባላቱ የምርጫ ሁኔታ እንዴት ይሁን የሚለውም በዚህ አጀንዳ ውስጥ ምክክር ከተደረገባቸውና የጋራ ስምምነት ስላልተደረሰባቸው ወደ ቀጣዩ የምክክር ሂደት እንዲተላለፉ ከተደረጉ መካከል ነበር ብለውናል። በሀገራዊ ምክክር ጉባኤው 8 አጀንዳዎች ላይ ነው ምክክር ተደርጎ ምክረ ሀሳቦች ይቀርባሉ ተብለው የሚጠበቀው። በተረፈ ከኮሚሽኑ የተገኘው መረጃ እንደሚያሳየው ተመካካሪዎች በአብዛኞቹ አጀንዳዎች ላይ ከመግባባት ላይ እየደረሱ ነው።